ሰላም እንደምን ዋላችሁ። የዛሬውን ቪዲዮ የምንጀምረው በ2021 በአሜሪካ ምድር የተከሰተ አንድ እውነተኛ ታሪክ በማስቀደም ነው። የዚህ ታሪክ ባለቤት ከህይወት ጎድሎ የሞላ ሞልቶም የፈሰሰ ሰውነት በፈረሰ ዓለሙ ስለገነባው አስደናቂ ማንነት እውነት ስለማይመስል የሰው ልጅ አበሳ ከስቃዩ በኋላ ስላለው የነገ እሳቤ ልንገራችሁ። ሬገን ወደ ወህኒ ሲወርድ የ15 ዓመት ታዳጊ ነበር። ሬገን ጥቁር አሜሪካዊ ነው። ባልሰራው ወንጀል ዘብጥያ ወርዶ 68 ዓመታትን በእስር አሳልፎ በ83 ዓመቱ ከእስር ተለቀቀ። ልብ በሉ፣ ሬገን 68 ዓመት በእስር የማቀቀው ባልሰራው ወንጀል ነው። የሚገርመው ባልሰራው ወንጀል ይህን ሁሉ ዓመት ወህኒ መማቀቁ አይደለም። ለነገሩ ሊገርመን ከተገባ ይህም የሚገርም ነው። ግን እጅግ የሚገርመው ቀጥዬ የምነግራችሁ እውነት ነው። ገና ከወህኒው እንደወጣ ቃሉን ለመቀበል ካሰፈሰፉ ጋዜጠኞች አንዷ ፈጠን ብላ አሁን መጀመሪያ ምንድን ነው የምታደርገው ብላ ጠይቀዋለች። እርሱም እንዲህ መለሰላት፣ በደስታ አለቅሳለሁ። ይህችን ዓለም ሳልሞት ዳግም በማየቴ በደስታ አለቅሳለሁ አላትና እዚያ የተሰበሰበው እጅግ በርካታ ሕዝብ እስኪገርመው ድረስ አነባ። አብዛኛው ተመልካችም አብሮት አለቀሰ። በለቅሶ ፋታ አንድ ሌላ ጋዜጠኛ ቀጣይ እቅድህ ምንድን ነው ብሎ ሲጠይቀው የመለሰው መልስ ነው የሰሙትን ሁሉ ያስደነቀው። ትላንቴን ረስቼ በቀረኝ ዘመን ደስተኛ ሆኜ መኖር እፈልጋለሁ። ይህ የቀሪ ዘመኔ የማልቀይረው ሐሳቤ ነው ሲል ነበር የመለሰው። ሬገን አንድ እውነት ነግሮናል። ከኔና ከናንተ በላይ ሕይወትን የሚያማርርበት ሰው ሆኖ መፈጠሩን የሚጠላበት አጋጣሚ ነበረው። ግን አሁንም ሌላ ተስፋ፣ ሌላ ነገር ለራሱ ገንብቷል። ራሱን እንደገና ፈጥሯል። ራስን በራስ ውስጥ የመፍጠር ጥበብ ከስበት ሕግ ጋር የተቆራኘ ረዥም ዘመን ያስቆጠረ ጥበብ ነው። ራስን በራስ ውስጥ መፍጠር ከአእምሮ ኃይል ጋር በቀጥታ የተዛመደ ተፈጥሮ ነው። ይህ ተፈጥሯዊ መስተጋብር እኛንና የአእምሮ ምናባችንን ወደ መሆን ቀይሮ ከገሃዱ ዓለም ጋር ያዛምደናል። ዓለም ዛሬም ድረስ በዚህ የመሆን ጥበብ ውስጥ ነው የምትተዳደረው። ይህ እውነት በሰው ልጅ ታሪክ ውስጥ የማይቀየር ዘላለማዊ ስርዓት ነው። እኔና እናንተን ጨምሮ መላው የሰው ልጅ ከዚህ እውነት የተሰራ ነን። የዓለማችን ታላላቅ ሰዎች አንድ ሰሞን ላይ ራሳቸውን በራሳቸው ውስጥ የፈጠሩ እንደነበሩ ታሪክ ይናገራል። ነገር ግን ይህ ስራ ራስን በራስ ውስጥ የመፍጠር ጥበብ ሁልጊዜም የተሳካ ምላሽ ይሰጠናል ማለት አይደለም። ራሳችንን ለመፍጠር በተጠቀምነው ኃይል ልክ፣ በተጠቀምነው ሐሳብ ልክ፣ በተጠቀምነው ዕውቀትና ትጋት ልክ ምላሽ የሚሰጠን ነው። ራሱን ሰነፍና ምንም ነገር የማይሳካለት እንደሆነ አድርጎ የሚያስብ ሰው በገሃዱ ዓለም ላይም የሚፈጥረው ተመሳሳዩን እሱን ነው። የዚህ ሰው ኃይል በስንፍናና ባለመሳካት ላይ የባከነ ነው። ስንፍናውን የሚቀይር የእውቀትም ሆነ የኃይል ለውጥ አላደረገም። ተመሳሳዩን ራሱን ቢፈጥር አይገርማችሁ። ይህ እውነት በእያንዳንዳችን ሕይወት ላይ ይሰራል። በአእምሯችሁ ውስጥ የምታባክኑት ኃይል በገሃዱ ዓለም እናንተን ለመፍጠር ደፋ ቀና ላይ ነውና ራሳችሁን ለመቀበል ተዘጋጁ። ሁሉም ሰው ምድር ላይ ከመፈጠሩ በፊት መጀመሪያ አእምሮ ውስጥ ተፈጥሯል። አእምሯችን ውስጥ የተፈጠረው እኛ ነው ምድር ላይ እየኖረ ያለው። እደግመዋለሁ ይህንን። ሁሉም ሰው ምድር ላይ ከመፈጠሩ በፊት መጀመሪያ አእምሮ ውስጥ ተፈጥሯል። አእምሯችን ውስጥ የተፈጠረው እኛ ነው ምድር ላይ እየኖረ ያለው። አእምሯችሁ ውስጥ ባለው የኃይል ሞገድ ሳታውቁት ራሳችሁን የአሁኑንና እናንተን እንዲሆን ፈጥራችሁታል። ለምሳሌ የሬዲዮናችሁ ሞገድ ሸገር 102.1 ላይ ከሆነ ሊስብላችሁ የሚችለውና የሚገባው የሸገር ሬዲዮን ድምፅ ብቻ ነው።
በተመሳሳዩ የአእምሮ ኃይላችሁንም ሞገድ በድህነትና ባለመቻል ላይ ካደረጋችሁት ያለምንም ስህተትና መቆራረጥ ድህነትና ችግርን ትስባላችሁ። ብዙዎቻችን ይሄ እውነት አብሮን እንዳለ አናውቅም። ራሳችን በአእምሯችን የዘራነው ዘር አፍርቶና አብቦ እኛን እንዳፈራ አልደረስንበትም። ለመበላሸታችን ሌሎችን ሰበብ የምናደርግንን የራስ ምስል በማወቅና ባለማወቅ ይፈጠራል። አውቀን ነቅተንና ገብቶን በተደራጀ የአእምሮ ኃይል የምንስለው የራሳችን ምስል ምድር ላይ እጅግ ዋጋ ያለው ይሆናል። ሳናውቀው ባነሰና በተቆራረጠ የአእምሮ ኃይል የምንስለው የራሳችን ስዕል ግን ፍሬ ቢስ ነው የሚሆነው። አሁን ላይ በሕይወትና በኑሮ ውጣ ውረድ የምትሰቃዩ ሰዎች ራሳችሁን ባለማወቅ ባነሰና በተቆራረጠ ኃይል ስለሳላችሁ ነው። ለአእምሯችሁ ወርቅ ካበደራችሁት ወርቁን በእጥፍ አድርጎ ይከፍላችኋል። ያም ስለ ራሳችሁ ያላችሁ ግምትና እይታ ነው። አንዳንድ ጊዜ በገዛ ራሳችን ላይ በጣም ጨካኝ ከመሆናችን የተነሳ ለሌላ ሰው ደፍረን የማንናገረውን እጅግ የከፋና አፍራሽ ነገር ለራሳችን እንነግረዋለን። በበቂና በአስተማማኝ ኃይል ውስጥ መራቆት የለም። አእምሯችሁ ውስጥ የምትሆኑትን ነው በገሃዱ ዓለምም የምትሆኑት። በሌላና ቀላል አገላለጽ ነኝ ያላችሁትን ትሆናላችሁ። ባነሰና በተቆራረጠ የአእምሮ ኃይል የተሳለ ማንነት ከምሬትና ከዝቅታ ባለፈ ዋጋ የለውም። አእምሯችሁ ውስጥ የሚመላለሰው ኃይል ምን አይነት ነው? ራሳችሁን እንዲህ ብላችሁ ጠይቁ። በትላንት ኃይላችሁ የአሁኑን እናንተን ፈጥራችሁታል። የምትኖሩት ሕይወት የፈጠራችሁ ውጤት ነው። ስለዚህ በማንም ላይ ጣታችሁን አትቀስሩ። የዚህ ዓለም ታሪክ ማለት የጥቂት ሰዎች ታሪክ ማለት ነው። ራሳችሁን በኃይልና በተለየ ሁኔታ ፈጥራችሁ ባለ ታሪኩንና ሌሎች ስለ እናንተ ያውሩ። በሕይወት ውስጥ ሁልጊዜም ልክና ትክክል ሆኜ እኖራለሁ ማለት ራስን ለስህተትና ላልተገባ ነገር መዳረግ ነው የሚሆነው። በሕይወት ውስጥ እውነት ሆኜ ብቻ እኖራለሁ ማለት ከተፈጥሮ ጋር መቃረንንና መግደል ከመሆኑም በላይ ምሕረት ለሌለው ጸጸት መዳረግን ያመጣል። ገጸ ብዙ ናት ሕይወት። ዛሬ አንዱን ትገልጻለህ፣ ነገ ደግሞ ሌላውን። በዚህ ሁሉ ጉዞ ውስጥ ብዙ አይነት ሕይወታዊ መልኮችን ትጋፈጣለህ። መኖር እንደሆነ ይቀጥላል። ብዙ ነገሮች፣ ብዙ ህልሞች፣ ብዙ ስኬቶች፣ ብዙ ዘላለማት ይጠብቁናል። ከእናንተ የሚጠበቀው ከተፈጥሮ ጋር የተስማማ ሰውነትን መገንባት ነው። ከእናንተ የሚጠበቀው በመከራ የማይዝል መስመሩን የማያልፍ ሁልጊዜም በጋለው ፍም ላይ ለመራመድ የማይፈራ ጠንካራ ስብዕናን መላበስ ነው። ሕይወትን ልትኖራት እንጂ ሕይወት ልትኖርህ አልተጠራህምና ሁልጊዜም መኖርህን አፍቅረው። አንድ ቀን ያልጠበቅነው ነገር ይሆናል። በመኖር ሂደት ውስጥ የፈለግነው እያለ ያልፈለግነው የኛ ይሆናል። ተስፋ ያደረግናቸውና የጨለማችን ብርሃን ይሆናሉ ያልናቸው በድንገት አስጨናቂዎቻችንና አሳዳጆቻችን ይሆናሉ። እኒህ ሁሉ ግን የሕይወት አንድ አካል እንደሆኑ መረዳት ያስፈልጋል። መከራ በገጠመን ቁጥር እየነጋ እንደሆነ ማሰብ መጪውን ጊዜ ተስፋ እንድናደርግ ያበረታናል። ሰዎችና ሁኔታዎች ጎድተዋችሁ ሊሆን ይችላል፣ ግን በሆነውና እየሆነ ባለው ነገር ላይ አዎንታዊ እሳቤን ማሳደር አእምሯችንን ከጉዳት ለመጠበቅ ይረዳናል። ሁልጊዜ መረዳትና ማወቅ ያለብን ነገር አእምሯችንን እኛ ካልጠበቅነው በፍጹም ሌላ ሰው ሊጠብቅልን አይችልም። ሁልጊዜም ነቅተንና ተደራጅተን ወደ አእምሯችን የሚገቡትን ነገሮች መምረጥና መለየት መቻል አለብን። ለአእምሯችሁ ዘብ ቁሙ። የዛሬው ቪዲዮ በዚሁ አበቃን።
የቪዲዮውን ሀሳብ እንደወደዳችሁ በመተማመን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንጠይቃችሁ በታላቅ ፍቅርና ትህትና ነው። ከዚህም በተጨማሪ የዚህ ቪዲዮ ሀሳብ ለአንድ ለምታውቁ ሰው ሊጠቅም ይችላልና ሼር ከማድረግ ወደኋላ አትበሉ። መልካም ጊዜ ይሆንላችሁ። ቻው።